ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ መተናል። ሌላ ፕራንክ እንበለው አላቅም፣ ብቻ ግን በሌላ ብቻ በሉት በሌላ ፕራንክ መተናል ብለን እንያዙ። የዛሬው ሌላ ታሪክ ውስጥ ገብተዋል እነዚህ ልጆች። ትላንትና ምን እንደተፈጠረ ራሱ ብሩኬ እየሸመጠጠ ነው ባይዘው ቤተሰብ። እኔ እዛ አላደርኩም፣ ወጥቼ ሶፋ ላይ ነው ያደርኩት አለ ብሩኬ። በሰበሰ ሶፋ ላይ ያደረ ማለት ነው። ከዛ በኋላ ከመሬት ያን ሁሉ ነገር እንዳለ ውሃ በውሃ አድርጎት አስቡት እስቲ። ከዛ ወጥቶ ምናምን ሶፋ ላይ ሲተኛ ማለት ነው። ኤኒዌይስ እሺ ይሁን በሚለው በሲክስ አልፈነዋል። በሲክስ ለፉት እንዳለው በሲክስ አልፈነዋል። ሌላው ግን በጣም ያስገረመኝ ነገር የድሮ ፍቅረኛው ቴክስት እንደመለክለት አላቅም ነበርና ቴክስት ሲገባለት በጣም አስገርሞኛል። ለብሩኬ ቴክስት መድረሱን ሳይ ምን እያደረገች ነው? አይ ብሩኬስ ምን እያደረገ ነው? ቴክስት ስልክለት ምናምን ለምንድን ነው በቃ በግልጽ ልጅቷን ሄዶ ማያናግራት? ወይ ደግሞ በሃይሚንግ ለመጠበቅ ምናምን እዚህ መቆየቱ እሺ ትክክለኛ ነገር ነው፣ አሪፍ ውሳኔ ነው ብለን ሁለቱም የሚነጋገሩበትን ጊዜ አግኝተዋል ብለን አስበን ነበረ። ነገር ግን ብሩኬ ያችን ልጅ ማውራት አለበት እኔ ብዬ አምናለሁ። ባይዘው አቁሚ ብሎ ግልጽ ሊነግራት ይገባል። በሃይሚ በኩል ያለው ነገር ይኸው እንዳያችሁት ነው። ልጁ ወጣ ብለን እንትን ስንል ለብሩኬ ቴክስት ምልክለት ልጅ አስቡት። የድሮ ፍቅረኛው ተመልሳ ወደ ህይወቱ ለመግባት እየሞከረች ነው ማለት ነው። ይሄ ነገር በጣም ሊታሰብበት ይገባል ቤተሰብ። ኤኒዌይስ እስቲ ዛሬም እንዝናናለን ብለን በእነዚህ በሁለት ፍቅረኛሞች እንግዲህ እናስባለን። እስቲ ሰብስክራይብ እያደረጋችሁ አብራችሁ ቆዩ። እንግዲህ ቤተሰቦች እንደምታይ ተስፋ አደርጋለሁ። ልጅቷ እስካሁን እየታጠበች ነው። እኔ እዚህ ውስጥ ልግባ እንደው ማን ተቃጥሎ ማን ይቀራል? እየዘፈነች ነው ባይ ምናምን የሚለውን ዘፈን ቻርጀር አክፋ ነው እንደምታኛች። እንግዲህ ይዋጣለናል። እስቲ ማን እንደሚያስወጣ ከዚህ ቤት እናያለን። አብዱአላ እኔ ራሱ ዛሬ ያመናሽኮኛል ማለት ነው። እንደዚህ ወስኜ ከመጣው ምንድን ነው ተመልሳ ዘጋችሁ። ሌላ ቤት የገባሽ ነው የመሰላት። የእውነት እኔ ብሩኬ ጥላት ውሃ ስደፋበት እንደዚህ የደነገጠ አይመስለኝም። አይ በጣም አሪፍ ነው። በቃ ይሄ ነው ደስ የሚለው የምር። ሌላ ቤት ነው በቃ ሌላ ቤት ነው ብላ ነው የገባችሁ በእርግጠኝነት ማለት ነው። ምን ታደርጋለህ? ምን እዚህ ጋር ምን እቁብ ድር ልልተኛ ነው የመጣሁት። ምንድን ነው የምትይው? ምን ማድረግሽ መስሎሽ እና ምን ማድረግሽ መስሎሽ? መተኛት አልችልም። ትችላለህ እኮ ከቻልኩ አጨቃጨቂ። እሺ እኔ እወጣለሁ፣ ሶፋ ላይ ተኛለሁ። ነይ ተነሽ፣ ተኝ። እዚህ ነው የምትተኝ። እናትህ ልቀቀኝ እንዴ! እዚህ ነው የምትተኝ። ተነሽ፣ ልቀቀኝ። በእግዚአብሔር እየፈራሁህ ነው። ምንድን ነው የሚያስፈራኝ? ልተኛ ነው ያልኩት። ለዚህቹ አቅሟ ነው ትላንትና በቃ ልጁ ፎክሬ ካላስወጣሁት ያለችው። እኔ ብያችሁ ነበረ ጀለስ ራሷ እንደዚህ ጀምራ ማለት ነው አሳብደው ከዚህ ቤት እንዳያስወጣት እያልኩ ነበረ። ይኸው በቃ ጭራሽ ቆሌዋን የሚገፍ ፕራንክ ነው ይዞባት የመጣው እማጠብቀውን ማለት ነው። ይኸውት ፊቷን ራሱ ድንጋጤዋ ምንም እኮ በቃ ጭራቅ ነው የሆነባት እኮ የምር። እንደሷ እንደዛ ነው እየታያት ያለው። እኔ በቃ ሀይሚ ማበዷ ነው። እንደውም ቤቱን ጥላ የምትወጣው እሷ ትመስለኛለች አሁን ሳስቡ። አብረን ከፈለሽ ተኝ፣ ካልፈለሽ አተኝ። እኔ ግን ተኛለሁ። ምንድን ነው እንዲህ የምትይው? አልዘርፍሽ። ምንድን ነው የምትይው? ብሩኬ አለቅሳለሁ። አለቅሳለሁ? አዎ። ጎዳሽኝ እባክሽ። ለምንድን ነው የምታለቅሽው? ብሩኬ ስነ ስርዓት ያዝ። ነይ እንተኛ እኮ ነው ያልኩት። እረፍ፣ ልቀቀኝ በእናትህ። አሁን እኔ እንቅልፍ አልመጣም። በቃ መተኛት አልፈልግም። ወይኔ ጉዴ፣ መተኛት አልፈልግም። የኔ እንቅልፍ መጥበላ። እሺ ልቀቀኝ። ወይኔ ጉዴ ፈላ። ምንድን ነው እግዚአብሔር እንዴ! አንተ እመታለሁ፣ እግዚአብሔርን እመታለሁ። እንዴ ልቀቀኝ። ታስፈራራኛለች እንዴ? ልቀቀኝ። እኔ በይዜ ከሀይሚ በጣም ወደላት ነገር ምን እንደሆነ ታውቃላችሁ ቤተሰብ? ልቡ አይሞትም። በቃ ምንም በሏት ምንም እልህኝነቷ መቼም አይጠፋም ማለት ነው። ቅድም አሁን በቃ ማረኝ ማረኝ ስትጫወት ነበር። ኧረ በቃ እሺ ምናምን ነገር እያለች ነበር። አሁን ደግሞ እመታለሁ ምናምን ማለት ጀመረች። መቼም ቢሆን ማለት የሆነ ነገር እንትን ብላ ስትናደድ እልህ ውስጥ ስገባ ምናምን ንዴቷ መቼም አይለቃትም። ይቺ እልኋ ልቧ ምናምን ነገር በጣም ነው ደስ የሚለኝ። በይዜ የልብ ልብ የሚሰማት ነገር ሁሌም ማለት ነው ከሀይሚ በጣም ወደላት ነገር
ከዛ እንዴ ትላለች። ሸፋፍኝ ምን ታካብቻለሽ እንዴ? ኮሽ ልቀቀኝ። ከዛ አስለቀሽስ እዚሁ ሽንት ቤት ታሪያታለሽ። አድራለሁ እንጂ ግቢ ደር አድራለሁ። ችግር የለውም። እግዚአብሔር እዛ ሶፋ ይዤና ደርሽ። አድራለሁ። በቃ እኔ እየተሳቀቅኩ እስቲ እሺ ልቀቀኝ። ኧረ ብሩኬ በቃ የምር አሳዘነችኝ። የእውነት ምን ለማመጥ ጀመረች። በቃ እሺ አድራለሁ ምናምን ኩንስንስ አለች። እግዚአብሔርን በቃ ታሳዝናለች በጣም። ኧረ በቃ ብሩኬ በቃ የምር ፍታት በቃ ተዋትና ወይ ሶፋ ላይ ተኛ። እኔ አሁን እያሳዘነችኝ ነው። ተሳቀቀች እኮ በእውነት። እኔን ለመስማት ራሱ ፈቃደኛ አይደለሽም እንዴ? ስሚኝ እኮ እየሰማሁ የዛችን ሴትዮ ቴክስት እያየሽ አትነዝንሽኝ። በቃ አይመለከተኝም። ያለፈ ታሪክ ነው አልኩሽ አይደል እኮ። ከዚህ በኋላ በቃ አሁን ዘግቻለሁ። ልተኛ ነው እዚህ። እኔ እኮ እሷ ነች አላርፍ ያለችው። አንቺስ ከኔ ጋር መቼ አላርፋልሽ? በሆነ ባልሆነው እንዲህ ቁጭቅጭቅ ታደርጊኛለሽ። አርፈሽ ስነ ስርዓት አይኖርሽም። ማላትም ነበር። አሁን ትናንት ምን ያስደፋ ሰማችኋታ? ቤተሰብ ሀይሚ ያለችውን እንግዲህ ልጅቷ ነች ራሷ አላርፍ ያለችው ነው። ነገሩ ግን ምንድን ነው? የእሷን ወሬ መቀበል ማቆም ለምንድን ነው ያልቻሉት እነዚህ ልጆች ነው። ብሩኬ የዛ ልጅ ወሬ መቀበል አቅቶት ነበረ፣ እስከ መጣላት ድረስ ደረሰ። ሀይሚ ደግሞ የዚችን ልጅ ቴክስት መቀበል ማታቆመው ለምንድን ነው? ብሎክ ማታረጋት ለምንድን ነው? በቃ አስሬ ልጅቷ አላቆምም ማለቻ። እኔ በቃ አውቀዋለሁ ብሩኬ ማንነቱን አውቃለሁ ብላ ብሎክ ማድረግ ትችላለች። ባይዘው በቃ አጭር እናንተን ነገር ነው። ግን እነዚህ ልጆች ምን እያደረጉ ነው? ልጅነት ባህሪ ያለባቸው ምላችሁ ለዚህ ነው። ባይዘው ብሩኬ ያ ልጅ የሚልክለትን ኢንስታግራም የሚያወራውን ነገር እንዳለ ለቃቅሞ ውስጡ ያዘና ሀይሚ መጠርጠር ጀመረ። ሀይሚም ደግሞ የተነገራትን ታሪክ ብሩኬ የነገራትን ሳይሆን ትታ ሌላኛውን እሷ የምትነግራትን ይዛ ብሩኬ መውቀስ ጀመረች። በመሀላቸው ያለው ነገር ምንድን ነው? ይሄ እርስ በርስ አለመተማመንን የፈጠረባቸው ነገር ይሄ ነው። በቃ ብሎክ ማድረግ ይችላሉ። ልጅቷ አላቆም ካለች ሀይሚ ማቆም አለ። ግልጹን ብነግራት ተስፋ ትቆርጣለች ልጅቷ ራሱ። ቆመሽ ታሪያለሽ። እንቅልፌ አልመጣም። እንቅልፌ ሲመጣ ተኛለሁ። አንተ ቆሜ መች አልኩኝ። እንቅልፌ ሲመጣ ተኛለሁ። ጠባቂ ነሽ ወይ? ኧረ በእግዚአብሔር አይደለሁም። ፈጣሪ ይጠብቅሃል አንተ። ደህና የተኛው ልጅ ማታ መተሽ ሙደሽብኝ። በጣም ይቅርታ እኮ እንከባበር። እንደዚህ አይነት ቀልድ አልፈልግም። እንደዚህ አይነት ቀልድ ማትፈልግ ልሂድ በዚህ ማታ ልሂድ በዚህ ማታ ሲነጋ አትሄድም። እስከ ዛሬ እስከርመ የለ እንዴ? እስከ ዛሬ ታያለሽ። ገና ምን ሁለት ቀን ያደል እንዴ? ምን ታካብጃለሽ? ልተኝ ነው አንተኛ። ኧረ እባክህ አልተኛም። ምንድን ነው ችክም ያደርግሽ? አንተ ራስህ ለምን ነው ችግር? ዛሬ እንግዲህ ቤተሰብ እንግዲህ በቃ ሀይሚና ብሩኬ አንበሳና ሚዳቆ ሆነው ቁጭ ብለው እየተፋጠጡ ማደራቸው ነው። በዚህ አይነት እየምር ጭራሽ እንቅልፍ የመጣ ልጅ እንቅልፍ ያልመጣም ብላ ግግም አለች። እሱም ይፋታት አይመስለኝም። የትላንትናውን እልህ ካልተወጣባትና ካልጨረሰ ሚተዋት አይመስለኝም ጭራሽ። እኛም እናፈጣለን፣ እነሱም ተፋጠው ነው የሚያድሩት ማለት ነው። እሷ አንተን ታበላ የለ እንዴ? እንኳን አሁን የእሷን ስም አትጥራብኝ እዚህ። አሁን እየነገርኩሽ እሷን እያመንሽ አትነዝንሽኝ። አልነዘንዝህም፣ ተውኩት በቃ። ምንድን ነው የምትይው? ደግማ ካወራችኝ ስተሽ ሞተሻል። ደግማ ካወራችኝ ቀን ሙሉ አረን ምነዘንሽኝ። እንፍታው ስለ እሷ ችግር ስልሽ ምን እንፍታው? ምን አስረግዛት ነው ምንፈታው? አስረግዛት? አዎ ቀልድ አይጠገብም። በቃ አፍሽ ራሱ በቃ አያርፍም አይደል? ኧረ ቤተሰብ ምንድን ነው ይሄ ነገር? እንደዛ ብላ ነግራታለች ማለት ነው ለሀይሚ። እርጉዝ ነኝ ብላታለች ማለት ነው። በዚህ አይነት ባይዘው እንጂ የተለየ ነገር ባይኖር ኖሮ ሀይሚ በዚያ ደረጃ አጥብቃት ይዘው ማለት ነው። በቃ እኔ እንደዚህ አይነት ሀሳብ ነው ውስጤ እየፈጠረብኛለሁ። እነሱን አሳራቸውን እያበላች ነው፣ እኛ በእነሱ መጣላት ምክንያት አሳራችንን እየበላን ነው። ይህ አሁን ጭራሽ ደግሞ አርግሻለሁ ብላ ነግራታለች ማለት ነው። ሀይሚ ሌላ በቃ እየተንጨረጨረች ያለችው በዛ ምክንያት ነው ማለት ነው። እንግዲህ አይፈታም ብላም እንድታስብ የምችለው በዛ ምክንያት ቢሆን ብቻ ነው። ሌላ ምንም ማለት የሆነ ትስስር ሊፈጥርባችሁ የሚችለው ነገር ብዙ ጊዜ ትዳር ውስጥ ሲሆን ትስስራችሁን የሚይዘው ልጅ ነው አይደለ? ያ ማለት እንግዲህ አሁንም ብሩኬን ልትይዝበት ያሰበችው መንገድ ልጅ ስላለው ተመልሶ ለልጁ ብሎ ሳስቶ ይመለሳል በሚል ነው እንግዲህ። ስለዚህ ልጅ አለኝ ምናምን ብላ ከሌላ ሰውም ልትወልድ ትችላለች። ባይዘው ያቺ ሴትዮ ግን የብሩኬ ነው ብላ ከዛ ብሩኬን መልሳ ለማግኘት ማለት ነው። ኧረ ግን ከባድ ነው ይሄ ነገር። ያወራል፣ ይበላል፣ ምን ይላል። ኧረ ይደክመዋል። አፍሽቴ ስነ ስርዓት እኔ አልወጣም። ምን ታረጊ? ዝም ብለህ ዘው ብለህ አትግባ እሺ። የሴት ክላስ ብቻዬን ምናምን እንድትገባ አልፈልግም። ታካብጃለሽ እንደ እገባለሁ። ያመሃል እንዴ? አዎ እዚህ ከኔ ጋር ነፃነት የተነሳኝ ነው። አሁን እኮ ራሴን ካንተ ነው መጠበቅ ያለብኝ። በምን
ከቴዲ አይደለም። የምር ስነ ስርዓት ያዝ። ውጣልኝ አሁን። ከቴዲ አይደለም? አዎ ቴዲማ እኮ ከእሱ ጋር ፉክክር ነው ያዝከው። እዚህ ያድሯል መሰለኝ ልጁ። አንተ ስነ ስርዓት ራሴ ስነ ስርዓት አልሽኝ እኮ እንደሱ አይደል? እና እንደዛ ማለት እዚህ ያድሯል ማለት ነው። ፉክክር ነው አልሽኝ አይደል? እና እንደዛ ማለት እሱ ነገር እኮ አልተፈታልኝም። ማወቄ ነው። ምን አገባኝ እኔ ታዲያ? ይፈታል። እንዴት ነው የማያገባሽ? ዝም ብለን እንደመጣላ አታውራሽ። አሁን ውጣ በቃ። ራስሽ አታውሪ እንደመጣልሽ። አናፍጥሻለሁ እኮ አትጠጋኝ። እዛው እጠጋሻለሁ። ምን ልትሆኝ ነው? አማርኛ ባይዘወይ ግን ቤተሰብ የእውነት ነው የምላችሁ፣ በጣም ከባድ ነገር ነው። የምትናገሩት ቃላት ለዛ ሰው የሚፈታበት መንገድ በጣም መለየት አለባችሁ፣ ማስተዋል አለባችሁ። አስቡት፣ እሷ የተናገረችው ነገር ለምን ትፎካከራለህ ነው። ጀነራሊ በቃ ፉክክርህ ምንድን ነው? ከእሱ ጋር ያዝከው ነገር እሱ እዚህ ያድራለሁ ስላለ ጠብቅሻለሁ ነው ያለው። እኔ እሱን የሰማሁት። ከዛ ውጪ ምንም የተናገረው ቃል የለም። ብሩኬ ግን በምንድን ነው የፈታው? አስቡት። የራሳችሁን እውነት ይዛችሁ መራመድ ባይዘወይ በጣም ትክክል ያልሆነ ነገር ነው። ሰዎችን ለመረዳት መሞከር አለባቸው። እሷ እሱን ሌላ ነገር እንዳደረገ አድርጋ ታስበዋለች። እሱ ደግሞ እሷ ሌላ ነገር ከዛ ልጅ ጋር ግንኙነት እንደነበራትና ልጁ እዚህ መጥቶ እንደሚያደር አድርጎ ያስባል። ይሄ በጣም ከባድ ነገር ነው። ማለት እንዴት በራሳችሁ እውነት ትመራላችሁ? በተለይ ፍቅረኛሞች ሆናችሁ መተሳሰብና መተማመን ከሌለ በመካከላችሁ እንዴት ይሆናል? ኧረ ይሄ እንደዚህ መሆን የለበትም። እነዚህ ልጆች በጣም ማስተዋል ይጎላችሁ፣ በጣም ማለት ነው። ምን ታይኛለሽ? ካልተመለከተሽ መናደድ የለብሽ። ገብቶሻል? ካላገባሽ ጮክ ብለሽ አትይኝ። እሷ ናታም ታወጣ። አዎ ካላገባሽ እኮ ሂዳ ሂድ። ታዲያ እሷ ጋር እዚህ ምን ትሰራለህ? አቧጩ ያቀስበኝ እኮ ሂድ እሷ ጋር። ከዛ ሴጂ ቴዲ ልታመጪው ነው? ልመጪ ነው በስልክ? ሂድ እሷ ጋር። እሷ ነች አሁን ታወጣ። እኔ ለምን ትጠብቀኛለህ? እሺ ፉክክር ይዘሽ ነው አንቺ ራሱ ከሷ ጋር? ምንም ፉክክር አይደለም ከሷ ጋር። እኔ ራሴን ካላወዳደርሽ ለሷ ሳነሳ ለምንድን ነው እሪ የምትይው? መሄድ ትችላለህ እያልኩ ነው። እሪ የምትይው ለምንድን ነው? መሄድ ትችላለህ እሪ እያልኩኝ አይደለም። አትናደጂ ታዲያ። አይ በቃ ምንም ካልተመለከተሽ እኮ መናደድ የለብሽም። እንዲሚያሽ እንደዚህ የሚያሽ አልሰማሽም። ምን ድንገት ትክክለኛ ስሜቷ ወጣ። ምን ያህል እንደምትወዱ በቃ አይኗ ላይ አያችሁታ። ልክ ስለ እሷ ሲያነሳ የምታዋጣኝ እሷ ነች ሲል ፍጥጥ አለች፣ ደነገጠች። በጣም ነው የደነገጠች። ይዘው በቃ ሌላ ስሜት ነው የተሰማት። በትክክል እሷ አልፈልገውም። ትላንትና እንዳለችው የኔና የሱ ግንኙነት ከፍፄና ከጓደኞቹ ግንኙነት የተለየ ነገር አይደለም ስትል የነበረውን እንዳለ እዚሁ ጋር በአስተያየቷ ብቻ ሻረችው። ምን ያህል እንደተሰማት አይታችኋል። ንዴቷ መጣ። በቃ በትክክለኛ ስሜቷ የነበረው ነገር እንዳለ ገንፍሎ ወጣ። ልክ በፊት የነበረችውን ሀይሚ ሆነች። ትላንትና ፕራንኩን ስትሰራ እንደምትዝናኑ አይደለም፣ የድሮ ሙዷ ተመለሰ። በጣም ነው የምትወደው ይሄን ልጅ ባይዘው በቃ ያስታውቃል። እሷ ልደብቀው ትሞክራለች። እዛ ብሄድም ምንም እንደማትጎዳ ቅድም ደግሞ ተስለህም አታገኝም እንደምትለው ምናምን አይደለም። እሷ በጣም ትወደዋለች። በቃ በግልጽ ነው። እነዚህ ልጆች ይዋደዳሉ። ባይዘው ሌላ ሰው የፈለገ ሊገባባቸው ቢጥር ግን በሁለቱ መሀል ያለው ፍቅር እንዳይለያዩ እስካሁን ወጥሮ የያዛቸው ጠብቆ የያዛቸው የእነሱ መዋደድ ነው። እኔ ምን አደርጋለሁ ታዲያ? አንተ እንደዚህ አይነት አስተሳሰብ ለምን ይኖርሻል እንዴ? ለምን አይኖረኝም? ሴት ልጅ እኮ ነኝ። እሺ ወንዶች በቃ ግዴታ እንትን ናቸው ማለት ነው? አዎ ወንዶች አዎ እንደዛ ናችሁ። አሁን እንትና እርግጠኛ ነሽ በሱ? ስማ እኔ ወንዶች እያልኩ እንዳወራ አታድርገኝ። አዎ ከወሮች በኋላ ምንድን ነው እንዳወራ? እርግጠኛ ነሽ በሱ? አይመለከትህም በቃ። አዎ እንደ አስረጅን ሀይሚ፣ እንደዚህ ወንዶች ብለሽ አንድ ላይ ከፈረጅ ከጨፈለግሽን አይቀር በደንብ አስረጂ እንዴ። ሁሉም ሰው አይደለም። መልካም ሰዎች አሉ፣ መጥፎ ሰዎች አሉ። ይሄ ግልጽ ነው። በጣም ብዙ ሰዎች ስላጠፉ ሌሎቹ ሰዎች እንደነሱ ናቸው ማለት አይደለም። በቃ ባይዘዌ እንደዚህ አይነት ነገሮች ምናምን ስታነሱ በጅምላ የምትፈርጁትን ነገር ባይዘዌ ማቆም አለ። ሁላችንም ያው ሁሉም ጋር ጥፋት አለ። ሴቶች ጋር ጥፋት አለ፣ ወንዶች ጋር ጥፋት አለ። የሚታወቅ ነገር ግን እርስ በርስ በጅምላ መፈራረጁ ባይዘዌ የትም አያደርሰንም። ጥፋት ያለባቸውን ሰዎች እኮ እንደ ጥፋት እንዳለባቸው ሰዎች ነቅሰን አውጥተን እነሱ ላይ መፈረጅ እና እነሱን መክሮ መመለስ፣ እነሱን መክሰስ የሚገባው ነገር ነው። ይሄ ትክክለኛ ነገር ነው። ግን በጅምላ አንድ ላይ ጠቅልሎ ሁሉንም እንደ መጥፎ ማየት፣ ሴቶች ሁሉ ገንዘብ ወዳጅና ከጂ ናቸው ብሎ ማሰብ ትክክል አይደለም። ይሄ በወንዶች በኩል የሚታይ መጥፎ ነገርና ጥፋት የሆነ ነገር ነው። በሴቶችም መልኩ ደግሞ የሚታዩ ሀይሚ እንደምትለው ምናምን አይነት ክሶች፣ ሌሎች ነገሮች እንዳለ እንደዚህ መታየት መፈራረጅ የለብንም። ባይዘወይ ይሄ ጥሩ አይደለም፣ የትም አያደርስም። ማንንም ፈርጆ ማንም እኮ ንጹህ ሊሆን አይችልም። ሁላችንም ደግሞ ንጹህ ነን ብለን ራሳችንን እንደ ንጹህ ልናይ አይገባም። ተመለከተኝ
ወጣልኝ አንዴ ምንድነው እግዚአብሔር የሚያውቀው? እኔ ያታነካኪ አንዴ ለቀየርና አንዴ ከቀየርሽ በኋላ አብረን እናድር ነው ደግሞ ስለ ልጅቷ ያወራሁሽ ከልቤ ነው። ከእሷ የምትሰሚውን ነገር አቁሚ። እኔ የምትሰሚ ከሆነ ጠዋት ሲነጋ እናወራለን። በቃ ወይ ሲነጋ እኔ እኮ ስንቴ አንቺን ለማውራት ሞከርኩኝ። አሁንም ከአንተ ጋር በቃ ከዚህ በኋላ ሄድልሻለሁ። እኔ እንትና ማነው ልጁ ይሻልሻል። ምን ጉድ ይፈላ። ለምንድን ነው የምታስፈራራኝ? በቃ በዚህ ሌሊት እንደብዳ አንተ እኮ ጭራሽ እኮ በቃ ይሆናል አይደለ? ሁሉን ነገር እኔ ልወስንልሽ ነው እያልከኝ ያለው። ኤኒዌይስ ቤተሰብ ዛሬ በሚገርም ፕራንክ ሀይሚን አስጨንቋት ፍቅሯንም አይቶ ብዙ ተወቃቅሰው ምናምን ጨርሰዋል። ግን እኔ የዚች ልጅ ነገር በጣም እያሳሰበኝ ነው። ባይዘው እሷንም የምታወራ ለእሱም ቴክስት የምትልክ ከሆነ ጉዳዩ አሳሳቢ ነው ማለት ነው። ቴዲ የሚባል ልጅ እኮ ከዚህ በኋላ እኮ አውርቶ አያውቅም። ሀይሚ ጋም ገብቶ አያውቅም። አዎ መቼ እንደሚመለስ አይታወቅም። ልጁ ምናልባት እስከሚያገግም ድረስ ቀን እየጠበቀላት ሊሆን ይችላል። ኦብቪየስሊ ነገ መጥቶ ምናልባት ኦልሞስት ባለፈው ከደበደቡት ራሱ በቃ ፊቱ ብቻ ስለሆነ የተጎዳው የመሻለ እንትኑ ቅርብ ነው። ግን መቼ እንደሚመለስ አናቅም። መቼ እሷን ለመጉዳት እንደሚያሴር አናቅም። የዚች ልጅ ጉዳይ ግን በጣም አሳሳቢ፣ በጣም ማለት እነዚህ ልጆች በደንብ ሊያስተውሉት ይገባል። ሁለቱም ጋር እንዲህ ቴክስት እያላከች እያስጨነቅ ህይወታቸውን ብጥብጥ እያደረገች ያለችው ይቺ ነች። የነገሮቹ መነሻም እሷ ነች። አሁንም ደግሞ እየቀጠለች ያለችው መሀላቸው እየገባች ያለችው እሷ ነች። ምናልባት ከእሷ ጋር ደግፋችሁ የሆነ ነገር የምታደርጉ ልጆች ወይ ደግሞ እነዚህ ልጆች ላይ ሴራ እያሳይራችሁ ያላችሁ ልጆች ካላችሁ እንግዲህ ራሳችሁን ይዩና ተጠንቀቁ። እና ብሩኬና ሀይሚ ባይዘው በዚህ ጉዳይ እርስ በርስ መወቃቀሳችሁን ነገር አቁሙ። እሱ ይሻልሻል፣ እሷ ትሻላለች ምናምን ይሄ ነገር ምንም ማተር አያደርግም። ባይዘው ማን እንደሚሻል ራሳችሁ ታውቁታላችሁ። ልባችሁ የሚያውቀውን ነገር እርስ በርስ ለመፎካከር ብላችሁ ቀን በቀን በምታወሩት ነገር በመካከላችሁ ጥላቻን እየዘራ ነው ያለው። ስለዚህ ከዚህ ንግግራችሁ ተቆጠቡ። አሁን በቃ ዘና እያላችሁ ነው። እርስ በርስ ፕራንክ መደራረጋችሁ ምናምን ክፋት የለውም። ግን በመሀል የምታወሯቸው ነገሮች እያንዳንዳቸው እንደ ቂም ነው፣ እንደ ፉክክር ነው እየሆነባቸው ያለውና ለጠላትም ደስ አይልም፣ ለወዳጅ ለሚያዩችሁ ሰዎች ራሱ ምንም ደስ አይልም። ማለት እናንተ መጣላታችሁ ማንም ሰው ስለማይፈልግ ራሳችሁን እንትን በሉና ለመታረቅ ሞክሩ። በመሀላችሁ ያለውን ነገር ሶልቭ ለማድረግ ፊክስ ለማድረግ ሞክሩ። ኤኒዌይስ ቤተሰብ ሰብስክራይብ ማድረግ እንዳረሱ። መልካም ምሽት።